ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ ሲቪክስ ሚድቱ የሁለተኛ ነው። እንግዲህ አንድ ካሁን በፊት ሰርተናል። ሁለተኛ ደግሞ ዛሬ የባህር ዳርን ዩኒቨርሲቲ ሚድ ኤግዛም የምንሰራ ይሆናል ማለት ነው። እንግዲህ ይህን ጥያቄ ስንሰራ እንደተለመደው በደንብ አቴንሽን መስጠት ይኖርባቸዋል። ምክንያቱም ጥያቄውን እየሰራን ብዙ ኮንሰፕቶችን አብረን ስለምንዳስስ ይሄ ጥያቄ እንኳን ዳይሬክት ባይመጣ ጀስት ከዚህ ጋር ተዛማጅ የሆኑ ጥያቄዎች ስለሆነ የሚመጡት ቱልፎርስ ላይ የመጣው ምርጫ የመጣው ወደ ቱልፎርስ ቦታ መቀየር እና የሆነ ኮንሰፕቱ ለምሳሌ ቾይዝ ላይ ዛሬ ኤ ላይ ያለው ወይ ቢ ላይ ያለው ቦታ እየተቀያየረ ስለሚመጣ ከዚህ ውጭ ሌላ ስለማይመጣ በደንብ አቴንሽን ሰታችሁ መከታተል ይኖርባቸዋል። ሌላ ማስገንዘብ እንፈልገው እዚህ ጋር ጽሁፎች ትንሽ ደብዘዝ ብለዋል። እኔ በደንብ ቃስ ብዬ እያየው ዙም ኢን ዙም አውት እያደረኩ ስለጻፍኩትኝ እኔ የማነበውን ትከታተላላችሁ። አንዳንድ ደብዝዟል። የላካችሁ ፎቶ ትንሽ የደበዘዘ ስለሆነ ዛሬ ብቻ እኔ ሳነበው ምናምን አብራችሁ ትከተሉኛላችሁ። በደንብ ሀሳቦችን ለመያዝ ሞክሩ ማለት ነው። እንግዲህ የመጀመሪያው ትሩ ፎልስ ነው። እንግዲህ መጀመሪያ ላይ ያለው የምናየው እንግዲህ ወደ ፓርት 1 ስንገባ የመጀመሪያው ጥያቄ የሚለናል ኢትዮጵያ ሲቲዝንሺፕ which is acquired through marriage can be lost due to divorce ይላል ማለት ነው። እንግዲህ ወደ ጥያቄው መልስ ከመግባቴ በፊት እንግዲህ ለቻናሉ አዲስ የሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮውን ላይክ አድርጉት። ሀሳብ አስተያየታችሁን ደግሞ ሁላችሁም ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ አንደኛ ጥያቄ የሚለው ምንድነው በትዳር የተገኘ የኢትዮጵያ ዜግነት በፍቺ ምክንያት ሊጠፋ ይችላል ነው። መልሱ ፎልስ ነው። እንግዲህ በትዳር አማካኝነት የተገኘ ዜግነት ትዳሩ ቢፈልስም እንኳን አይጠፋም ነው። ስለዚህ መልሳችን ፎልስ ይሆናል። የኢትዮጵያ ዜግነት ሕግ አንድ የውጭ ዜጋ ከኢትዮጵያ ጋር በመጋባት ዜግነት ካገኘ በኋላ ትዳር ቢፈልስ እንኳን ዜግነቱ እንደማይሰረዝ ይደነግጋል ነው። እንግዲህ ዜግነት የሚጠፋባቸው መንገዶች ደግሞ በግልጽ በሕግ የተቀመጡ ናቸው። ባለፈው ተምረናል። ሪናውንሴሽን፣ ሰብስቲቱሽን፣ ዴፕሪቬሽን ያልናቸው በዛ ምክንያት ካልሆነ በዚህ አይጠፋም። ስለዚህ አንደኛ ፎልስ ነው ማለት ነው። ሁለተኛ popular sovereignty is the doctrine that the government is subject to popular ኮንሰንት ያቺ ኮንሰንት ፖፑላር ኮንሰንት የምታው ትንሽ አትታይም። ምንድነው የህዝብ ሉዓላዊነት ወይም ፖፑላር ሶቨሬኒቲ የሆነ መንግስት በህዝብ ስምምነት ላይ የተመሰረተ መሆን አለበት የሚል አስተምረው እየነገረ ነው። ስለዚህ ይሄ ትክክል ነው፣ ምንም የሚወጣ ነገር። ስለዚህ ሁለተኛው ጥያቄያችን ትሩ ይሆናል። ሶስተኛው the federation of Eritrea with Ethiopia with tension for the revisions of the 1987 constitution የኛ ደግሞ ሶስተኛው እንደምን ኤርትራ ከኢትዮጵያ ጋር እዚህ ጋር 87 ሳይሆን እዚህ ጋር ሪቪዥንስ ኦፍ 1931 ነው የሚለው። እኔ በደምብ ዙም እያልኩ ለማንበብ ሞክሬ ነበር። 1931 ኮንስቲቱሽን የሚለው ስለዚህ መልሳችን ይሆናል ማለት ነው። መልሱ ሀሳቡ ምንድነው? የኤርትራ ከኢትዮጵያ ጋር የነበረው ፌዴሬሽን የ1931ን ህገ መንግስት ለመከለስ ምክንያት ነበር ይላል። ይሄኛው ደግሞ ፎልስ ነው። እንግዲህ 1931 ህገ መንግስት በ1955 ሲከለስ የተከለሰው መቼ ነው? 1955 ነው። እንግዲህ ከዋና ዋና ምክንያቶች እንግዲህ ኤርትራ ኢትዮጵያ ጋር የፈጠረች ፌዴሬሽን ነው። እዚህ ጋር 55 ቢኖር ትክክል ይሆን ነበር። እንግዲህ መምህሩ እንዴት አስዩም አድርጎ እንዳወጣው ታውቃላችሁ? ለ1955ቱ ሪቫይዝ መደረግ ያ ማለትም የመጀመሪያ በ1955 ሪቫይዝ መደረግ ምክንያት ነች ነው እንጂ ለ19 ሪቫይዝ የተደረገ አይደለም። 1931 ምንድነው ዘፈርስት ሪትን ኮንስቲቱሽን ኢትዮጵያ ነው። እንግዲህ በንጉሱ መሰረት ለመጀመሪያ ጊዜ የተጻፈ ኮንስቲቱሽን እንጂ ሪቪዥኑ 1955 ነው። ስለዚህ ፎልስ ብላችሁ ያዙት ነው። እሱም ፎልስ ብሎ ስላረመው ፎልስ ብላችሁ ያዙ። ግን የ1931 ኮንስቲቱሽን በ1955 ሪቫይዝ እንዲደረግ መሰረት ነች ካለ የእሷ ምክንያት ነች ካለ ትክክል ይሆን ነበር ማለት ነው። ግን ይሄኛው ከዛ ጋር ስላልሆነ ፎልስ ይሆናል መልሳችን። አራተኛ the 1995 Federal Constitution introduced a bicameral legislation እንግዲህ የ1995 የፌዴራል ህገ መንግስት ሁለት ምክር ቤቶች ወይም ባይካሜራል ሌጅስሌሽን አስተዋውቋልና ይሄኛው እንግዲህ ትክክል ነው። 1995 ህገ መንግስት እንግዲህ የኢትዮጵያን ፓርላማ እንግዲህ በሁለት ምክር ቤቶች ወይም ይሄ ሃውስ ኦፍ ፌዴሬሽን እና ወይም ሃውስ ኦፍ ፌዴሬሽን ሪፕሬዘንታቲቭስ እና የፌዴሬሽን ምክር ቤት ደግሞ ሃውስ ኦፍ ፌዴሬሽን ናቸው። ምንና ምን ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭስ እና ሃውስ ኦፍ ፌዴሬሽን ብሎ ሁለቱን ባይካሜራል ሌጅስሌቸር አስተዋውቋል ማለት። ስለዚህ መልሳችን ትሩ ይሆናል ማለት ነው። አምስተኛ ስንሄድ ደግሞ according to the 1995 Federal Constitution the House of People's Representatives has the power to interpret the Constitution ይላል። እንግዲህ በ1995 የኢትዮጵያ ህገ መንግስት መሰረት የህዝብ ተወካዮች ምክር ቤት እንግዲህ ህገ መንግስቱን የመተርጎም ስልጣን አለው ይለናል። ስለዚህ የኛው ደግሞ አምስተኛው ፎልስ ነው።
እንግዲህ ህገ መንግስቱን የመተርጎም የመጨረሻ ስልጣን የተሰጠው ለማን ነው? ለፌዴሬሽን ምክር ቤት ነው እንጂ ለህዝብ ተወካዮች ምክር ቤት አይደለም። ስለዚህ ይሄ ደግሞ ለህዝብ ተወካዮች ምክር ቤት ነው ስለሚል መልሳችን ፎልስ ይሆናል። ሞጁል ፔጅ 165 ላይ ማየት ትችላላችሁ። ፕራይቬት ክላስ ላይ ባለፈው በደንብ አይተነዋል። ግልጽ ነው ማለት ነው። ሌላው ስድስተኛ the 1987 Federal Constitution is the first constitution which has declared Ethiopia as a multi-national state within various nationalities። ስድስተኛው ጥያቄ ደግሞ የሚለን የ1987ቱ ማለትም የዚህ የፒዲአር ህገ መንግስት እንግዲህ ከቀደምት ህግ ማለትም ከበፊቶች ህገ መንግስት በተለየ መልኩ የብሔር ብሔረሰቦች እኩልነት ባህል ማንነታቸው እንግዲህ በይፋ እውቅና ሰጥቷልናል። ስለዚህ እኛው ደግሞ ትክክል ነው። መልሱ ስድስተኛ ትሆነ። ሰባተኛ ዲፔንዲንግ ኦን ዘ አሜንድመንት ፕሮሲጀር ዘ 1995 ፌዴራል ኮንስቲቱሽን ኢዝ ፍሌክሲብል ይላል። እንግዲህ በማሻሻያ ሂደቱ ላይ በመመሰረት የ1995 የፌዴራል ህገ መንግስት ፍሌክሲብል ይላልና ፎልስ ነው። እንግዲህ 1995 የፌዴራል ህገ መንግስት በቀላሉ የማይሻሻል ሪጂድ ህገ መንግስት ነው። ምክንያቱም ህገ መንግስቱን ለማሻሻል በጣም ውስብስብና ከባድ የአሰራር ሂደቶች ይጠይቃሉ። ስለዚህ መልሳችን ፎልስ ይሆናል። ስምንተኛ from the ways of acquiring citizenship by birth Ethiopian exercise the principles of jus sanguinis። እንግዲህ ዜግነትን በውልደት ከማግኛ መንገዶች መካከል ኢትዮጵያ እንግዲህ ጁስ ሳንጉኒስን መርህ ትጠቀማለች የሚል ነው። ይሄም ትክክል ነው። እንግዲህ የኢትዮጵያ ዜግነት ህግ እንግዲህ በዋናነት የተመሰረተው በጁስ ሳንጉኒስ ላይ የተመሰረተ ነው። ይህ ማለት አንድ ሰው ኢትዮጵያዊ ዜግነት የሚያገኘው ቢያንስ አንደኛው ወላጁ ኢትዮጵያዊ ከሆነ ነው። የተወለደበት ቦታ ምን የሚሆን ምን ኢትዮጵያ በተወለዱበት ቦታ ዜግነት የሚሰጠው የጁስ ሳይድ ማለትን ይከተላል ማለት ነው። እንግዲህ ትሩ ፎልሶቹ ይሄን ይመስላሉ። ቀጣይ የምንሄደው እንግዲህ ወደ ቾይዝ እንሄዳለን ማለትም ማቺንግ ላይ እንሄዳለን። እንግዲህ ማቺንግ ላይ ደግሞ both the cow and its milk are commonly owned properties የሚለው ደግሞ የማን ነው? ይሄ አዛምዱ ባይዜ ይሄ ኮሌክቲቫይዝድ ስቴት ነው። ስንተኛ? ዘጠነኛ ጥያቄ ምንድነው የሚለው? ላሟም ሆነ ወተቷ የጋራ ንብረቶች ናቸው የሚለው የኮሌክቲቫይዝድ ስቴት ነው። የአመለካከት እንግዲህ በኮሌክቲቫይዝድ ስቴት ውስጥ ያሉ የኢኮኖሚ አወቃቀርን ያንጸባርቃል። ስለዚህ ላይ ያለው ኮሌክቲቫይዝድ ስቴት የሚለው ይሆናል ማለት ነው። አስረኛ your cow and its milk and even your life are the government። አስረኛ ደግሞ ያንተም ላም ወተቷም እና ደግሞ ህይወትም ጭምር ለመንግስት ናቸው። ይሄ ደግሞ ቶታሊታሪያን ነው። ባለፈው የሰራነው ሚድ ኤግዛም ላይም በደንብ ሰርተናል። ይሄ ቶታሊታሪያን ስቴት ይባላል። ይሄ ቶታሊታሪያን ስቴት ማለት ምንድነው? በዚህ ሰዓት መንግስት እንግዲህ የኢኮኖሚው ብቻ ሳይሆን የዜጎች የግል ህይወትም እምነት፣ ባህልና ማህበራዊ ግንኙነትን በሙሉ መንግስት ይቆጣጠራል የሚለው ቶታሊታሪያን ስቴትስ የምንለው ማለት ነው። 12ኛ your cow will be taken by the government for worshiping and what ritual purpose። 11ኛ ደግሞ አንተም ሆንክ መንግስት እንግዲህ በገበያ ውስጥ ሚና ለመጫወት ላሞች አሏቸው የሚል ነው። ሰውተኛ እንደዛ ነው። ሶሪ ሁለተኛ 11ኛም ደግሞ both you and the government have cows to play in the market ማለት አንተም ሆንክ መንግስት በገበያ ውስጥ እንግዲህ ሚና ለመጫወት ላሞች አሏቸው የሚል ይሄ ደግሞ የዴቨሎፕመንት ስቴት ነው። ለማርኬት ወድገት አለ ያሉ እንግዲህ ባለፈው እንደተነጋገረው በዚህ ሞዴል ወይም በዚህ በዴቨሎፕመንት ስቴት ብለን በመንጠራው ሞዴል ውስጥ መንግስት እንግዲህ ከግል ዘርፍ ጋር በመተባበር ወይም ፓርትነርሺፕ በመሆን የሀገሪቱን ኢኮኖሚ እድገት እንግዲህ ለማፋጠን በስትራቴጂክ ዘርፎች ላይ ጣልቃ ይገባል ብለን ነበር። ስለዚህ በዚህ መሰረት ዴቨሎፕመንት ስቴት ኤ ይሆናል ማለት ነው። 11ኛ 12ኛ ደግሞ ቅድም ያልኳችሁ ነው። ላም እንግዲህ ለመንግስት ለአምልኮና ለስርዓት አምልኮ ትወሰዳለች የሚላል your cow will be taken by the government for worshiping and what ritual purpose። ላምህ ለመንግስትና ለአምልኮ ለስርዓት አምልኮ ትወሰዳለች የሚል ደግሞ ሪሊጂየስ ስቴት ነው። ስለዚህ መልሳችን ሲ ላይ ይሆናል። ሪሊጂየስ ስቴት የሚለው ነው። ሪሊጂየስ ስቴት እንግዲህ የሚለን ምንድነው? የመንግስት ህጎች፣ ፖሊሲዎችና አጠቃላይ አስተዳደር በሃይማኖታዊ መሪዎች አስተምሮች ላይ ይመሰረታሉ ብሎ የሚያምነው። ስለዚህ ይሄኛው ሪሊጂየስ ስቴት ይሆናል። 13ኛው ደግሞ the cow is yours and the government obtains from the interventions to determine how to sell your milk። 13ኛ ደግሞ ምንድነው የሚለን? ላሟ ያንተ ናት እና መንግስት ወተትን እንዴት እንደምትሸጥ ለመወሰን ጣልቃ ከመግባት ይቆጠባል የሚል ይሄ ደግሞ ሚኒማል ስቴት ይባላል። ባለፈው አይተናል። ቢ ላይ ያለው ሚኒማል ስቴት ይሆናል ነው መልሱ። ሚኒማል ስቴት ማለት ምንድነው? መንግስት እንግዲህ ማለትም የመንግስት ሚና በጣም የተወሰነ መሆን አለበት። ዋና ተግባሩ የዜጎች ህይወት ነፃነትና ንብረት መጠበቅ ብቻ ነው የመንግስት ተግባር። ስለዚህ መንግስት በዜጎች ላይ ጣልቃ የሚገባው በጣም በአነስተኛ ወይም በሚኒማል ነው። ስለዚህ የኛው ቢ ላይ ያለው ሚኒማል ስቴት የሚል ይሆናል ማለት ነው።
እንግዲህ ማችንጎቹ ቀለል ያሉ ናቸው። ይህን ይመስላሉ ነው። በተለይ ክላሱ ላይ ከተከታተላችሁ በደንብ ያኛው ቪዲዮ ካያችሁ ምንም የሚከብዳችሁ ነገር የለም ማለት ነው። እዚህ ጋር ደግሞ 14ኛ እንግዲህ ቹዝ ነው። ማችንግ ጨርሰን ወደ ቹዝ ገብተናል። ሚስተር አበበ was an Ethiopian student but due to his winning of the DV lottery he became a citizen of America or USA. Therefore, Mr. Abebe lost Ethiopian citizenship and gained American citizenship by blank and blank respectively. እንግዲህ 14ኛ ጥያቄ ደግሞ ምን እንደሚለው አቶ አበበ ኢትዮጵያዊ ዜጋ ነበር፣ ነገር ግን በዲቪ ሎተሪ በማሸነፍ የአሜሪካ ዜጋ ሆነ። ስለዚህ አቶ አበበ የኢትዮጵያን ዜግነት በዳሽ አጥቷል፣ የአሜሪካን ዜግነት ደግሞ በምን አግኝቷል። ስለዚህ ያገኘው ያጣው በምንድነው? በሪኖንሴሽን፣ ያገኘው ደግሞ በሰብስቲቱሽን ነው። እንግዲህ ባለፈውም ነግሬያቸዋለሁ። ስለዚህ እንደዚህ የሚለው መልሳችን ምን ላይ ነው ያለው? ቢ ላይ ነው። ሪኖንሴሽን ሰብስቲቱሽን የሚለው ቢ ይሆናል መልስ ነው። አንድ ሰው በገዛ ፈቃዱ የሌላ ሀገር ዜጋ ሲሆን የነበረው ዜግነት እንደተወሰደ ወይም እንደተወ ወይም ደግሞ እንደተለቀቀ ይቆጣል። ያ ማለት ሪኖንሴሽን የምንለው ነው። አዲሱ ዜግነት ማግኘቱ ደግሞ የቀድሞ ዜግነት መተካ ሰብስቲቱሽን ስለሆነ ሁለት ሂደቶች እንግዲህ አብሮ ይሄዳሉ። ስለዚህ ሪኖንሴሽን እና ሰብስቲቱሽንስ ይሆናል መልሳችን ነው። 15ኛ ደግሞ during the Second World War, when the Germans annexed Austria, all of the nations of the Austria were forced to drop their Austrian nationality, acquired a German nationality. Such political process of acquiring nationality is termed as blank. 15ኛ ደግሞ በሁለተኛው የዓለም ጦርነት ወቅት ጀርመን እንግዲህ አውስትራሊያን ስትቆጣጠር ሁሉም የአውስትራሊያ ዜጎች የአውስትራሊያ ዜግነታቸውን ትተው የጀርመን ዜግነት እንዲወስዱ ተደርገዋል ወይም ተገደዋል። እንደዚህ ያለ የፖለቲካ ሂደት ዜግነት የማግኛ ዘዴ ምን ይባላል? ይሄ ደግሞ ሰብጁጌሽን ይባላል። ሰብጁጌሽን በደንብ ያዙ፣ ፈተና ላይ ይመጣል ደግሞ። ሰብጁጌሽን ሲ ነው መልሳችን፣ ሰብጁጌሽን ሲሆናል። ሰብጁጌሽን ማለት አንድ ሀገር ሌላኛው ሀገር በኃይል ሲቆጣጠር ወይም ሲቀላቀል የተቆጣጠረው ኃይል ወይም ህዝብ አሸናፊው ሀገር ዜግነት እንዲይዝ የሚደረግበት፣ ተሸናፊው በአሸናፊው ተውጦ ተሸናፊው የአሸናፊውን ዜግነት እንዲይዝ የሚደረግበት ሂደት ሰብጁጌሽን ይባላል ማለት ነው። 16ኛ one of the following one is the incorrect about the difference between state and government. አንድ ሀገር በእውነት ህገ መንግስታዊ እና ዲሞክራሲያዊ ነው የሚባለው ምን ሲኖረው ነው ይላል። ይሄ 16ኛው ምንድነው? 16ኛው ደግሞ ከሚከተሉት ስለ ስቴት እና ስለ ገቨርንመንት ልዩነት ትክክል ያልሆነ የቱ ነው? 17ኛ ሄድኩባቸው 16ኛ ሳልጨርስ። ስለዚህ ስለምን ስለ ስቴት እና ስለ ገቨርንመንት ልዩነት ትክክል ያልሆነ የትኛው ነው ይላል። ኤ government is permanent but state is changeable. B the former is the general while the latter is particular. C the state is comprehensive term that can include a government but not vice versa. D government is tangible but the state is an abstract entity. ስለዚህ መልሳችን ኤ ይሆናል። government is permanent but the state is changeable። ያበበ እንግዲህ ትክክል አይደለም። ምክንያቱም ኢንኮሬክት ሆነ የትኛው የተባለው ትክክል ያልሆነ ስለተባለ መልሳችን ኤ ይሆናል። ስቴት ወይም ሀገር የበለጠ ቋሚና ዘላቂ ሲሆን ገቨርንመንት መንግስት ግን ጊዜያዊና ተለዋጭ ነው። በዚህ ምክንያት 16ኛ መልሳችን ኤ ይሆናል። 17ኛ ቅድም ዘልዬ ጀመረላችሁ country decide to be truly constitutional and democratic if it has blank. አንድ ሀገር በእውነት ህገ መንግስታዊና ዲሞክራሲያዊ ነው የሚባለው ምን ሲኖር ነው? ስለዚህ ኤ ሪፐብሊካን ሪትን ኮንስቲቱሽን ሲኖር፣ ቢ ባይካርቦናል ፓርላመንት ሲኖር፣ ሲ ሊደርስ ጋይድ ባይ ሩል ኦፍ ላው ሲሆን፣ ዲ ሬጉሌሽን ኦፍ ኮንዳክቲንግ አን ኤሌክሽንስ። በዚህ መልሳችን 17ኛ ሲ ሊደርስ ጋይድ ባይ ሩል ኦፍ ላው ይሆናል። እውነተኛ ህገ መንግስታዊ እና ዲሞክራሲያዊ ስርዓት የሚገለጠው መሪዎችና ባለስልጣኖች እንግዲህ ከህግ በታች ሲሆኑና በህግ የበላይነት ወይም በሩል ኦፍ ሎ ሲመሩ ነው። በዚህ ሲመሩ ወይም በሩል ኦፍ ሎ ሲመሩ አንድ ሀገር እውነትም ህገ መንግስታዊ ወይም ደግሞ ዲሞክራሲያዊ ነች ብለን እናምናለን ነው። ስለዚህ 17ኛ ሲ ይሆናል ነው መልሱ። 18ኛ among the following citizenship perspectives one prioritize achieving individuals freedom because individuals are the base for the excellence of society. ከሚከተሉት የዜግነት አስተሳሰቦች ውስጥ ግለሰቦች እንግዲህ የህብረተሰብን መኖር መሰረት ወይም የህብረተሰብ መኖር መሰረት በመሆናቸው የግለሰቦች ነፃነት ማስፈር ላይ ቅድሚያ የሚሰጠው የትኛው ነው? ኤ ሪፐብሊካን ፐርስፔክቲቭ፣ ቢ ትራንዚሽናል ፐርስፔክቲቭ፣ ሲ ኮሚኒታን ፐርስፔክቲቭ፣ ዲ ሊበራል ፐርስፔክቲቭ። ያው 18ኛ ሊበራል ፐርስፔክቲቭ ነው። ሊበራል ፐርስፔክቲቭ ማለት እንግዲህ ዜግነትን ከግለሰብ መብትና ነፃነት አንጻር የሚመለከት አስተሳሰብ ነው። በዚህ አስተሳሰብ መሰረት እንግዲህ የህብረተሰብም ሆነ የመንግስት ዋነኛ ዓላማ የግለሰብ ነፃነት ማስከበርና ግለሰቦችን የራሳቸው ህይወት ዓላማ ያለ ገደብ እንዲከተሉ ማስቻል ነው። ስለዚህ 18ኛ መልሳችን ዲ ሊበራል ፐርስፔክቲቭ የሚሆናል። 19ኛ from the following one is not cause for being stateless of an individual. 19ኛ ደግሞ ከሚከተሉት ውስጥ አንድ ግለሰብ ዜግነት አልባ ወይም ስቴትለስነስ እንዲሆን ምክንያት ያልሆነው የት ነው?
ኤ ሰብስቲቱሽን፣ ቢ ሪኖንሴሽን፣ ሲ ዴፕሪቬሽን፣ ዲ ላፕስ። መልሱም ደግሞ ኤ ነው፣ ሰብስቲቱሽን። ሰብስቲቱሽን ማለት አንድ ሰው የነበረው ዜግነት በሌላ ዜግነት ሲተካ ሰብስቲቱሽን እንላለን። ይህ ሂደት እንግዲህ ዜግነት አልባነት አይፈጥርም። ምክንያቱም ሰውየው አንዱን ዜግነት ሲያጣ በምትኩ ሌላ ዜግነት ወዲያውኑ ስላገኘ ነው። ሪኖንሴሽን፣ ዴፕሪቬሽን ኤንድ ላፕስ ግን አንድ ሰው ሌላ ዜግነት ሳያገኝ በፈጸመው ዜግነት አልባ ሊያደርጉ ይችላሉ። ስለዚህ መልሳችን 19 ኤ ሰብስቲቱሽን ይሆናል ማለት ነው። ሀያኛ ደግሞ ምን ይለናል? ስኩል ኦፍ ታውት ዊች ሜንቴንስ ዘ ኮንቴምፖራሪ ቻሌንጅ ቱ ሂውማኒቲ ሰች አስ ዘ ኢንቫይሮንመንታል ፕሮብሌምስ ዲዚዝ ሃንገር ኤንድ ወርክ ዊል ቢ አድረስድ ቤተር አንደር ዘ አምብሬላ ኦፍ ግሎባል ገቨርንመንት ኢዝ ብላንክ። ሀያኛ ደግሞ እንደየአካባቢው ችግር፣ በሽታዎች፣ ረሃብ እና ጦርነት ያሉ ወቅታዊ የሰው ልጅ ፈተናዎች በዓለም አቀፍ አስተዳደር ወይም በግሎባል ገቨርናንስ ጥላ ስር በተሻለ ሁኔታ ሊፈቱ እንደሚችሉ የሚይዝ የአስተሳሰብ ትምህርት ቤት የትኛው ነው? ይሄ ኮስሞፖሊታን ፐርስፔክቲቭ ነው። ምንም ጥያቄ የለውም። ዲ ነው። ኮስሞፖሊታን ፐርስፔክቲቭ ይሆናል። ኮስሞፖሊታን ፐርስፔክቲቭ ምንድን ነው የሚለን? የሰው ልጅን እንደ አንድ ዓለም አቀፋዊ ማህበረሰብ ይመለከታል ነው የሚለው። አንድ አካባቢ ብክለትና ወረርሽኝ ያሉ ችግሮች እንግዲህ የሀገርን ድንበር ስለሚያውቁ መፍትሄያቸውም እንግዲህ ሀገራት በጋራ የሚፈጥሩት ዓለም አቀፋዊ አስተዳደር ትብብር ሊያገኝ ይገባል ብሎ የሚያምን ነው። ማን? ኮስሞፖሊታን ፐርስፔክቲቭ። ስለዚህ መልሳችን ኮስሞፖሊታን ፐርስፔክቲቭ ይሆናል ማለት ነው። 21ኛ the idea that there are no human beings which are more human than others refers to blank። 21ኛ ደግሞ ከሌሎች ሰዎች የበለጠ ሰው የሆነ ሰው ልጆች የሉም የሚለው ሀሳብ የሚያመለክተው የትኛውን ነው? መልሳችን ምን ይሆናል እዚህ ጋር? ኤ human rights are inalienable፣ ቢ equality of human rights፣ ሲ universality of human rights፣ ዲ human rights are inherent። ስለዚህ equality of human rights ነው የሚገልጽልን። ይህ አባባል እንግዲህ ሁሉም የሰው ልጆች እንግዲህ በሰውነታቸው እኩል መሆናቸውና በዚህ ምክንያት እኩል መብት እንዳላቸው ያመለክታል። ይህም እንግዲህ የሰብአዊ መብቶች የእኩልነት ወይም ኢኳሊቲ መርህን ያጎላል። ስለዚህ መልሳችን ቢ ይሆናል ማለት ኢኳሊቲ ኦፍ human rights የሚለው ትክክለኛ መልሳችን ይሆናል። ሁለተኛ the legitimacy of a government best signifies or indicates blank። A the government's ability to legislate laws፣ B popular acceptance of its regime፣ C a government which is being legal፣ D having authority to govern። ይህ ሁለተኛ ደግሞ የመንግስት ህጋዊነት ወይም ሌጂቲሜሲ በላቀ ሁኔታ የሚያመለክተው ወይም የሚያሳየው የትኛው ነው? ስለዚህ ምንድነው መልሳችን? ቢ ነው። popular acceptance of its regime ነው። ሌጂቲሜሲ ማለት አንድ መንግስት እንግዲህ በህዝብ ዘንድ ያለው ተቀባይነትና ስልጣኑ እንግዲህ ህጋዊ ነው ብሎ የማመን ጉዳይ ስለሆነ መንግስት እንግዲህ በህግ የተቋቋመ ሌጋል ቢሆንም ህዝቡ ካልተቀበለ ሌጂቲሜሲ የለውም። ስለዚህ ሌጂቲሜሲ ከህጋዊነት በላይ የህዝብን ፍቃድና ተቀባይነት ያመለክታል ነው። ስለዚህ መልሳችን ቢ ይሆናል ነው። እዚህ ጋር ትንሽ በጣም ደንበዝቧል። 22 አይታ 23ኛ ማለት እስኪ ለማንበብ እንሞክራለን። 23ኛ ያው ጽፌዋለሁ እዚህ ጋር ቀስ እያልኩ እሱን አነብላችኋለሁ። which are the following is normative uphold the argument that the core functions of the state is to provide a framework of peace, social order and other essential services so that individuals enjoy their natural rights are entitled። ምን ይባላል? ኤ ሶሻል ዲሞክራሲ፣ ቢ ሊበራሊዝም፣ ሲ ኮሚኒዝም፣ ዲ ዴቨሎፕመንታሊዝም። እንግዲህ ምንድነው የሚለን? የስቴት ዋና ተግባር ግለሰቦች በተፈጥሮ ያገኟቸው መብቶች እንዲደሰቱበት የሰላም የማህበራዊ ስርዓትና ሌሎች አስፈላጊ አገልግሎቶች ማቅረብ ነው የሚለው የመከራከሪያ ሀሳብ የሚያራምደው የትኛው መደበኛ አቋም ነው ይለናል። ስለዚህ የኛ የማን ነው? የሊበራሊዝም ነው። ስለዚህ መልሳችን ሊበራሊዝም ነው። ባለፈው እንደተማማር ነው ሊበራሊዝም እንግዲህ መሰረታዊ አስተሳሰቡ ምንድነው የሚለን? የመንግስት ሚና የተወሰነ መሆን እንዳለበትና ዋና ዓላማውም የዜጎች በተፈጥሮ የተሰጣቸው መብቶች ማለትም ህይወት፣ ነፃነትና ንብረት ማስከበር እንደሆነ ያምናል። ስለዚህ መልሳችን ሊበራሊዝም ይሆናል ማለት ነው። 24 የደምቻን the following is the common characteristic of Ethiopian constitution that were enacted since 1930s። እንግዲህ ከ1930ዎቹ ጀምሮ በኢትዮጵያ የወጡ ህገ መንግስታት የጋራ ባህሪ የቱ ነው ይላል። ኤ they are all written፣ ቢ they all are flexible፣ they are all federal፣ ዲ none። ስለዚህ ይሄ ምንድነው? they all are what written ናቸው። ከ1931 ጀምሮ የወጡ ህገ መንግስቶች ሁሉ ምንድን ናቸው? የተጻፉ ናቸው ነው። ሁሉም በጽሁፍ የሰፈሩ ሰነዶች ናቸው። ምንም እንኳን በይዘት በአወቃቀርና በአሻሻል ሂደት ቢለያዩም የሀገሪቱን መሰረታዊ ህጎች በአንድ ወይም ከዛ በላይ በሆኑ ሰነዶች ላይ ተጽፈው የተቀመጡ ሲሆኑ መልሳችን ኤ ይሆናል ማለት ነው።
25ኛ one is invalid statement about the government of human rights. A. Second generation rights are negative rights. B. Third generation rights require positive action from all governments in the world. C. Civil and political rights are included under first pronunciations. ሶ ባይዞ ከዚህ በታች ያሉት አይታዩም። ዝም ብዬ እየነገርኳችሁ ሊድ በቃ መልሱና እናንተ ሽቱን ቴሌግራም ፕራይቬት ክላስ ላይ ሳለ እዛ ታወታላችሁ ነው። ምንድነው የሚለን 25ኛ ደግሞ ምንድነው የሚለው ጥያቄው ስለ ሰብአዊ መብቶች ትውልዶች አንድ የተሳሳተ መግለጫ የትኛው ነው ይላል። ስለዚህ ቢ ነው ማለትም ኤ ላይ ያለው ሰከንድ ጀነሬሽን ራይትስ አር ኔጌቲቭ ራይትስ የሚለው እሱ ፎልስ ነው። ፖዚቲቭ ራይትስ ናቸው ነው እነሱ። ስለዚህ 25ኛ ላይ ኤ ይሆናል ማለት ነው። 26ኛ ደግሞ the relationship between the individual and the state is blank። 26ኛ ደግሞ በግለሰብና በስቴት መካከል ያለው ህጋዊ ግንኙነት ምን ይባላል? ይሄ ደግሞ ሲቲዝንሺፕ ይባላል። ቢ ነው ሲቲዝንሺፕ ነው። 27ኛ ቻንስ ፎር is not true about first generation of human rights። 27ኛ ከሚከተሉት ፈርስት ጀነሬሽን ወይም አንደኛ ትውልድ ሰብአዊ መብቶች እውነት ያልሆነ የቱ ነው ይለናል። ስለዚህ መልሱ ምንድነው? እዚህ ጋር they are socio economic rights የሚለው ቢ እሱ ነው። እንግዲህ የመጀመሪያ ትውልድ ሰብአዊ መብቶች የሲቪልና የፖለቲካ መብቶች ወይም ሲቪልና ፖለቲካ ራይትስ የሚያካቱ ናቸው። ሶሺዮ ኢኮኖሚክ ራይትስ ደግሞ የማህበራዊና ኢኮኖሚያዊ መብቶች የሁለተኛ ትውልድ ሰብአዊ መብቶች አካል ናቸው። ስለዚህ ኛው ቢ ይሆናል መልሱ ማለት ነው። 28ኛ the theory of the state will provide that the state is the voluntary agreement between the government and the governed is called blank። 28ኛ ደግሞ ስቴት በመንግስትና በተገዢዎች መካከል በፍቃደኝነት ላይ የተመሰረተ ስምምነት ነው የሚለው የስቴት ንድፈ ሐሳብ እንደ ፕሉራሊስት ነው። የፕሉራሊስት ሐሳቡን ብቻ ስሙ። እዚህ ጋር ለእናንተ ላይ ነበብ ይችላል። እኔም መጀመሪያ በደንብ ስላየሁት ጽሁፉ ትንሽ ደብዝዟል። 29 ስቴት is wrong about concept of constitutionalism። 29 ደግሞ ስለ ኮንስቲቱሽናሊዝም ጽንሰ ሐሳብ የተሳሳተ መግለጫው የትኛው ነው ይለናል ማለት። ስለዚህ የኛው ደግሞ መልሱ ቢ ላይ ያለው ስህተት ነው። it can exist in a state where the constitution is not supreme የሚለው እሱ ስህተት ነው። ያ ባይሚል ኮንስቲቱሽናሊዝም ማለት ህገ መንግስታዊት ማለት እንደሆነ ታውቃላችሁ። ሶ ህገ መንግስት እንግዲህ የበላይ ህግ ሆኖ መንግስትን ጨምሮ ሁሉም አካላት ለህግ ተገዢ የሚሆኑበት ስርዓት ነው እንጂ የህገ መንግስት የበላይነት ከሌለ ኮንስቲቱሽናሊዝም ሊኖርም አይችልም። የኮንስቲቱሽናሊዝም መሰረቱ እንግዲህ የህገ መንግስት የበላይነት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። 30ኛው ደግሞ transfer true about the 1931 constitution። 30ኛ ከሚከተሉት ውስጥ 30 ህገ መንግስት እውነት ያልሆነው አንዱ የትኛው ነው ይላል። ስለዚህ መልሳችን ዲ ነው። ዲ it allowed the right to vote to the people of Ethiopia ይላል። የ31 ህገ መንግስት ግን ለኢትዮጵያ ህዝብ የመምረጥ መብት አልሰጠም የሚለው እሱ በዚህ መልሳችን እሱ ይሆናል ማለት ነው። ዲ ላይ it allowed the right to vote to the people of Ethiopia እንግዲህ 1931 ህገ መንግስት የኢትዮጵያ ህዝብ የመምረጥ መብትን አልሰጠም ነው። ስላልሰጠ እሱኛው ይሆናል ማለት መልሱ። ትንሽ ስለማይታይም የሆነ ለመስራትም ትንሽ እንትን ይላል ማለት ነው። እና እዚህ ጋርም ደግሞ እንደምታዩት 31ኛ ምንድነው የሚለው 31ኛ ደግሞ identify the wrong ብቻ ሐሳቡ ልንገራችሁ። እዚህ ጋር ትንሽ ጽሑፍ አይነበርም። ከ1935 በፊት የነበሩት የኢትዮጵያ ባህላዊ ህገ መንግስታዊ መርሆችና በተዛማጅ ማብራሪያ ወይም መግለጫ መካከል የተሳሳተውን ግንኙነት ለዩ ይለናል። ስለዚህ የተሳሳተ የትኛው ሲ ነው። ሲ የሚለና having a Solomon descent to rule ፍትሐ ነገሥት ነው። ይህ እንግዲህ ማዛመድ ስህተት ነው። እንግዲህ ለመንግስት የሰሎሞናዊ ዘር ሐረግ ሊኖር ይገባል የሚለው ማለት እንግዲህ በዋነኛነት የሚገኝ በክብረ ነገሥት ስለሆነ ሶስት ስለሆነ የኛው ስህተት ነው። ሌላ ደግሞ 32ኛ ደግሞ ምንድነው የሚለን the first constitution in Ethiopia political history that declared Ethiopia as ብሎ ትንሽ እንትን አይታይም። 32ኛ ደግሞ ምንድነው በኢትዮጵያ ፖለቲካ ታሪክ ውስጥ እንግዲህ ኢትዮጵያ ሪፐብሊክ ብሎ ያወጀ የመጀመሪያ ህገ መንግስት ያው 1987ቱ PDL ኮንስቲቱሽን ነው። PDRE ኮንስቲቱሽን ነው ማለት ነው። 33ኛ ደግሞ አይደንቲፋይ ፌክ ምንድነው ፎልስ ስቴትመንት about the 1987 ፌዴራል ኮንስቲቱሽን። 33ኛ ደግሞ ስለ 1987ቱ የኢህአዴሪ ህገ መንግስት የተሳሳተውን መግለጫ ለዩ ነው። ስለዚህ ዲ ነው። it considered the nation and nationalists as owner of constitution ብሎ የሚለው እሱ ፎልስ ነው። እንግዲህ እሱ ነው መልሳችን ማለት ነው። የተሳሳተውን ለዩ ተባለ ዲ የተሳሳተው ነው። የ1987ቱ ህገ መንግስት እንግዲህ የስልጣን ባለቤት የኢትዮጵያ ሰርቶ አደር ህዝብ ነው ይል ነበር እንጂ ብሔር ብሔረሰቦች ህዝቦች አይልም ነው። ሶ የኛው ስለዚህ ይሆናል ማለት ነው። መልሳችን ዲ ይሆናል። 34ኛ government must keep the state from internal and external threats
ዚስ ፈንክሽን ማለትም መንግስት ሀገሪቱን ከውስጥና ከውጭ ስጋቶች መጠበቅ አለበት ነው። ይህ ተግባር ምን ይባላል ነው? ሰልፍ ፕሪዘርቬሽን ሲ ይባላል። ሰልፍ ፕሪዘርቬሽን ሲ ላይ ይባላል ማለት ነው። እንግዲህ ከሞላ ጎደል ሀሳቡን ለመያዝ ሞክሩ። ቀጣይ እስኪ የጠሩ ምናምን ጥራት ያላችሁ ፎቶዎች ከላካችሁ ወይም ካገኘሁኝ ሰብስቤ የተሻሉ ይዤላችሁ እመጣለሁ። ይሄኛውን ጥያቄው አሪፍ ነው፣ ሀሳቡን በደንብ ያዙት። ግን ትንሽ ፎቶ ስለማይታይ ይደብራል። በቀጣይ ቪዲዮ እስክንገናኝ እንግዲህ ቸር ሰንብቱ። ኮሜንት ላይ ሁላችሁም ሀሳባችሁን ጻፉልኝ። ምንም ይሁን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የእናንተ ኮሜንት ስትጽፉት አሪፍ ነው እና ቀጣይ እንዲሰራ የምትፈልጉት ነገር ካለ እዛው ኮሜንት ላይ ያስቀምጡ። እንግዲህ ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደኝ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።